እጅግ የተደሰትኩበት ቀን በእውነቱ እግዚአብሔር ይመስገን። ያው ፈጣሪ ፍጥረቱን አይረሳም ይላሉ አባቶችና እውነት ነው፣ አይረሳም። ያው እንደምታዩት በዚህ መልኩ ማለት ነው እየዘነበልን ነው። እነሆ ዛሬ ሐምሌ 10 ነው 2018 ዓመተ ምህረት ማለት ነው። በእውነት ክፍለ ሀገር አርሶ አደሩ ዝናብ እየዘነበ አይደለም። ይሄ ነገር አሁን እየዘነበ እንደሆነ የተወሰነ አካባቢዎች ላይ እየዘነበ ነው። እኔ ያለሁበት አካባቢ ደግሞ በዚህ መልኩ እየዘነበ ነው ማለት ነው። ፈጣሪ ዓለሙን አይረሳም፣ ፍጥረቱን አይረሳም። እኛ የተመሰገነ ይሁን። ያው በዚህ መልኩ ግሩፕ ተዘክቷል እንጂ ለለበል በስማም የምር ሐሴቱናችን ስለ እውነት ማለት ነው። ያው ሌላ ጊዜ የማስባቸው ነገሮች ይኖራሉ፣ ግን አሁን ደግሞ የመጣው ነገር በቃ በጣም ብራ ስለበዛ ሙቀቱ ደግሞ በዛ ላይ በተለይ ዛሬ አሁን እየዘነበ ያለው በዚህ ሰዓት እየቀረጽኩት ያለው ዓርብ ዕለት ሆኜ ነው። ግን ማለት ሌሊት ማለት ነው ለዓርብ አጥቢያ አይደለም የሚባለው። በቃ ሌሊት የእውነት በቃ የሆነ ሰዓት ተነስቼ በቃ የሆነ በቃ ሰላም ነስቶ ነበር ማለት የዝናቡ ነገር እና አባቶችን ዝም ብላችሁ እየበላችሁ እየጠጣችሁ አተኙ እያሰባችሁ የሚመጣውንም በጣም የሚያስደነግጥ ጊዜ ነው። ወቅቱ ዝናብ ዝም ማለት እንግዲህ የሚመጣው ማሰብ ነውና እባካችሁ ያላችሁትን እያሰባችሁ እያሉ ነበር። እሱን እያሰቡ ከምላችሁ በላይ በጣም እየተሰማኝ ነበር። መድኃኒዓለም ይመስገን። ያው አሁን እየዘነበልን ነው ማለት ነው። አይርሳን ይቀጥልልን። በኔ ፈንታ አለል እንደምትሉ ተስፋ አደርጋለሁ። ለማንኛውም እንደዚህ ጃኬታችንን ጫና አድርገን ማለት ነው ያው አለን ለማለት ነው። የተመሰገነ ይሁን እግዚአብሔር ይመስገን። እየዘነበልን ነው ማለት ነው። በናፍቆት እያየን ነው። በናፍቆት በጣም ደስ የሚል በቃ በነጩ ዝናብ ሲዘንብ የሆነ በምንም ያለ ከሆነ ይጠራል ይባላል። ነገር ግን በነጩ ከያዘ እውነትም ነው ቶሎ አይነሳም ይዘንባል። እና ይሄም አሁን ያው ለረጅም ሰዓት የቆየ ነው እየዘነበ ነው ማለት ነው። ይሄን ቪዲዮ ከመቅረጼ በፊት ቀደም ብሎ እየዘነበ ያለ ዝናብ ነው እና የተመሰገነ ይሁን። ተደቃቅ ማለት ምናምን አጎረፈ ለማዳን ግቢያችን በቃ ታጥለቅልቃለች እና በጣም ይገርም እንትን ለመድኃኒዓለም እግዚአብሔር ይመስገን ስለ እውነት ማለት ነው። ተመሰገነ ይሁን።